ወይም የጸሐፊዎች ማህበር እንደገና ትናንት ደግሞ ፕሮፌሽናል ፉትቦለርስ አሶሲዬሽን የእግር ኳስ ተጫዋቾች ማህበር ነው። ፒኤፍኤው በተጫዋቾች ድምጽ የሚሰጥበት ነው አድማጮቻችን። ስለዚህ ተጫዋቾች ናቸው ድምጽ የሰጡት። በተጫዋቾች ድምጽ መሰረት ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች በሚል በፒኤፍኤው ሽልማቱን ተረክቧል። ይሄ ማለት እንግዲህ ከ2010 በኋላ የመጀመሪያው የማንቸስተር ዩናይትድ ተጫዋች ያደርገዋል። 2010 ላይ ዋይኒ ማርክ ሩኒ ነበር የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ የተሸለመው። ከዛ በኋላ አንድም የማንቸስተር ዩናይትድ ተጫዋች አሸንፎ አያውቅም። ነገር ግን ከ2010 በኋላ ብሩኖ ፈርናንዴዝ ብቸኛው የዩናይትድ ተጫዋች አድርገዋል የፒኤፍኤ ወይም ፕሮፌሽናል ፉትቦለርስ አሶሲዬሽን ፕሌየር ኦፍ ዘ ሲዝን አሸናፊ በመሆን ማለት ነው። በተጨማሪም እንግዲህ ከክርስቲያኖ ሮናልዶ ቀጥሎ ይህንን ስኬት ያሳካ ሁለተኛ ፖርቹጋላዊ ተጫዋች ያደርገዋል። ብሩኖ ፈርናንዴዝ ከባለቤቱ ጋር ከአና ጋር ነው አብሮ ወደ ቦታው የደረሰው። እዛም እንግዲህ ሽልማቱን ተረክቧል። ከዛ ባለፈ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋቾች ግብ ጠባቂ ዴቪድ ራያ ነው። ተከላካዮች መሃል ላይ የአርሰናሎቹ ጋብርኤል ማጋሌስና ሳሊባ፣ ጁሪያን ቲምበር እንደገና ደግሞ ኒኮ ኦራይሊ ይገኙበታል። ከዛ ባለፈ ሪያን ቸርኪ፣ አንቶine ሴሜኒዮ በዚህ ስብስብ ውስጥ ይገኛሉ። ሃላንድን ጨምሮ አምስት የአርሰናል 4 የማንቸስተር ሲቲ ተጫዋቾች ተካተዋል። ሁለቱ ደግሞ ስንመለከታቸው ብሩኖ ፈርናንዴዝ እና አይጎር ቲያጎ ናቸው። ከማንቸስተር ዩናይትድ አንድ ተጫዋች፣ ከብሬንፎርድ አንድ ተጫዋች። ብዙ ቁጥር የሚይዘው አርሰናል ነው። 5 ተጫዋቾች ከአርሰናል፣ 4 ተጫዋች ከማንቸስተር ሲቲ፣ አንዳንድ ተጫዋች ደግሞ ከብሬንፎርድ እና ከማንቸስተር ዩናይትድ። ባለፈው ዓመት ሞሐመድ ሳላ ነበር። ሞሐመድ ሳላ የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማትን ባለፈው ዓመት አግኝቷል። ዘንድሮ ደግሞ ብሩኖ ፈርናንዴዝ ነው። ከዛ ባለፈ እንግዲህ በወንዶች ታዳጊ ምርጥ ተጫዋች የተባለው ደግሞ ኒኮ ኦራይሊ ነው። ሪያን ቸርኪን፣ ማክስ ዶውማንን፣ ጁሌር ክሮፒን፣ ኮቢ ሜኑንና ሪዮ እንጎሟን በልጦ ኒኮ ኦራይሊ የዓመቱ ምርጥ የፕሪሚየር ሊጉ ታዳጊ ተጫዋች ሽልማትን ተረክቧል እና በሻምፒዮንሺፑ ደግሞ ምርጥ የተባለው ደግሞ ሃይደን ሃክኒ ነው። ሃይደር ሃክኒ የኤቨርተን ንብረት ነው፣ ግን ለሚድልስብራ ነው የተጫወተው። ስለዚህ ለሚድልስብራ ምንም እንኳ ሚድልስብራ በመጨረሻም ሳይሳካለት ቢቀርም ማለት ነው በሆል ሲቲ ተሸንፎ ሆል ሲቲ ወደ ፕሪሚየር ሊጉ ሲያድግ ሚድልስብራ አልተሳካለትም። የዚህ ተጫዋች ሆነው ሃይደን ሃክኒ የኤቨርተን ንብረት ነው በውሰቱን መጫወቱ። እሱ ደግሞ በሻምፒዮንሺፑ ምርጡ ተጫዋች ተብሎ ሽልማትን ተረክቧል። ዴክላን ራይስ ሌላኛው ብሩኖ ፈርናንዴዝን ይፎካከረዋል ተብሎ ተጠብቆ ነበር። ዴክላን ራይስ የዓመቱ ምርጥ ቡድን ውስጥ የተካተተ ነው። ከዛ ባለፈ ደግሞ በሴቶች ደግሞ ቡኒሾ የማንቸስተር ሲቲ ተጫዋች ነች። ቡኒሾ የዓመቱ የሴቶች ምርጥ ተጫዋች በሚል ሽልማቷን ተረክባለች። በ22 ጨዋታዎች 21 ጎል አስቆጥራ የወርቅ ጫማ መሸለሟ አይዘነጋም እና ቡኒሾ የማንቸስተር ሲቲዋ ተጫዋች ልክ እንደ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች የፒኤፍኤ ሽልማትን ተረክቧል። ይህን ጥቂትን በልበት መንደርደሪያውን ከሰጠው አንጻር ሶፊ አብዛኛው መረጃ ግርም እየሰጣችኋል አድማጮቻችን፣ በጣም ደስ የሚል ነው። እንግዲህ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። ብዙዎች የሚያነሱ ጥያቄ አለ። አየለም ዋንጫ ስላልበላ ራይዝ ነው መውሰድ ያለበት። በሌላኛው አቅጣጫ ደግሞ ኢንዲቪዥዋል ታለንት ኢንዲቪዥዋል አዋርድ ስለሆነ የግለሰቦች ወይም ይሄ የቲም የዓመቱ ምርጥ ቲም ቢሆን የዓመቱ ምርጥ ተጫዋች ስለሆነ ቲምን የማይመለከት ስለሆነ ይሄ ደግሞ ሞር ግለሰብን ስለሚመለከት ግለሰብ ባረገው ነገር ላይ የሚመሰረት ነው የሚል ሀሳቦች ይነሳሉና ግን ግለሰብ እንዳለ ሆኖ የግለሰቡ ኢምፓክት በቡድን ውስጥ ያለውም አብሮ ይያዛልና ያንን መሰረት በማድረግ የክርክር ነጥቦች ናቸው። ራይስ ይገባዋል፣ አየለም ብሩኖ ይገባዋል የሚሉ በተለያየ አቅጣጫ ሀሳቦች የሚሰጡበት ሂደት እናነሳለን። ትናንት የነበረው ሽልማት ላይ ስጦታውን ያበረከተው ሁዋን ማታ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች በቼልሲም ተጫውተዋል።
ዋን ማታ ለብሩኖ ፈርናንዴዝ ይህንን ሽልማት ያበረከተበት ሂደት ተመልክተናል። ብሩኖ ፈርናንዴዝ ተጠይቆ ነበረ ማን ነው የመረጥከው ተብሎ እና እሱ የሰጠው አስተያየት ማንነቱን አልነግራችሁም ግን የአርሰናል ተጫዋችን የመረጥኩት ብሏል ብሩኖ ፈርናንዴዝ። ይሄ ደግሞ ይበልጥ መነጋገሪያ እንዲሆን አረገ። ራሱ ብሩኖ ፈርናንዴዝ እንኳን የአርሰናል ተጫዋች መርጧል። የዓመቱ ምርጥ ተጫዋች መሆን ያለበት ከአርሰናል ቡድን ነው ከራያና ከራይስ አንዳቸው ወይ ከነ ጋብርኤል መሆን ያለበት የሚል መንደርደሪያ ወይም መከራከሪያውን ይበልጥ ከፍ እንዲል አድርጎታል። ዝሮ ግን ለእኔ ብሩኖ ፈርናንዴዝ መውሰዱ ያው ይሄ ማለት እንትን የምትለው ነገር አይደለም፣ ልክ አይደለም የምትለው አይደለም። ብሩኖ ፈርናንዴዝ ስጦታው የግለሰብ እስከሆነ ድረስ ስፔሻል ታለንት ነው ያሳየን፣ ስፔሻል አመት ነው ያሳለፈው። 21 አሲስት ክብረ ወሰን የሰበረበትን ሂደት የሰበረበትን አጋጣሚ ተመልክተናል። እነዚህን ሁሉ ደራርበን ስንመለከታቸው በአጠቃላይ እንግዲህ የብሩኖ ፈርናንዴዝ ያው ከራይስና ከፈርናንዴዝ ነው። ራይስም ቢወስደው አያስከፋም፣ ፈርናንዴዝም ቢወስደው አያስከፋም። ሁለቱም ዲዘርቭ ያደርጋሉ ብዬ ነው የማስበው። ሁለቱም አመቱን ያሳለፉበት መንገድ በጣም ቆንጆ ነው። ራይስም ዋንጫ አንስቷል ከአርሰናል ጋር። በተለይ ከማይረሱ አነቃቂ ንግግሮቹ መካከል ኢትስ ኖት ደን የሚለው የሱ አነቃቂ ንግግር ለአርሰናል እግር ኳስ ውስጥ ሜዳ ውስጥ የሚያደርገውን ነገር እንኳን ብንቶ በዚህ እንኳን የሰራው ነገር ቀላል አይደለም። ሜዳ ውስጥ የሚያደርገው ነገር እንዳለ ሆኖ ማለት ነው። ብሩኖም ደግሞ 21 አሲስቶች አድርጓል። ቁጥሮች ምስክር ናቸው ለብሩኖ ፈርናንዴዝ። ቁጥሮች ቁመው መስክረውለታል። ሁለቱም ቢሆን አይከፋም። ሁለት ሽልማት ቢኖር ግን አንድ ስለሆነ ሽልማቱ ብሩኖ ወስዷል። ብዙ የሚያስከፋ ነው ብዬ አላምንምና ብሩኖ ግን እኔ የመረጥኩት የአርሰናል ተጫዋችን ነው ሲል ተናግሯል። ማንነቱን አልነግራችሁም የአርሰናል ተጫዋችን ነው የመረጥኩት የሚል አስተያየቱን ያስቀመጠበት ሂደት አለ። ማንቸስተር ዩናይትድ እንግዲህ ከ16 ዓመታት በኋላ የፒኤፍኤውን ሽልማት ማሳካት የቻለበት አመት ሆኗል። ዓመት ዋይን ሩኒ ነበር ለመጨረሻ ጊዜ 2010 ያሳካው። አሁን ብሩኖ ፈርናንዴዝ ይህንን ክብር ወደ ዩናይትዶች ቤት መመለስ ችሏል። ሁለቱንም ሽልማቶች የጸሐፊዎችንም የፕሮፌሽናል እግር ኳስ ጋዜጠኞች ማህበርንም የሁለቱንም ሽልማቶች ተጠቅልሎ በመውሰድ እንግዲህ ብሩኖ ፈርናንዴዝ በአሳማኝ ሁኔታ ይህንን ሽልማት አሳክቷል። በአመቱ ምርጥ ቡድን ውስጥ አርሰናል 5 ተጫዋቾችን አስመርጧል። ሲቲ 4 ተጫዋች አስመርጧል። ዩናይትድ 1፣ ብሬንፎርድ 1 ተጫዋች ያስመረጡበትን ሂደት እንመለከታለን። እንግዲህ በምርጥ 11 ውስጥ ግብ ጠባቂ ራያ፣ ተከላካይ ቲምበር፣ ሳሊባ፣ ጋብርኤልና ኦራይሊ፣ አማካኙ ራይስና ብሩኖ ፈርናንዴዝ፣ ግራና ቀኝ ሳቪኒዮና ቸርኪ፣ አይጎር፣ ቲያጎና ሃላንድ ደግሞ የፊት መስመር አጥቂ ሆነው በ4-4-2 ያጫወት መንገድ በፍላት 4-4-2 በዚህ መንገድ ቋሚ 11ቸው ይፋ የተደረገበት ሂደት ተፈጥሯል። ኤክስፔክትድ ነበር የብሩኖ ፈርናንዴዝ፣ ምክንያቱም ራይተሮቹ የአመቱ ምርጥ ተጫዋች ተብሏል። የፒኤፍኤውም የአመቱ ምርጥ ተጫዋች የሚባል ድሉ ሰፊ እንደነበር ሲገለጽ ነበር። ቀድሞ ነው የወጣው ሚስጥር። ሽልማቱ ከመከናወኑ ከ6 ሰዓት ከ7 ሰዓት በፊት ጋዜጦች ቀድሞ ሚስጥሩን አውቆት ዘግበውት ነበረ። በኋላ ላይ እንግዲህ ብሩኖ ከማታ እጅ ተቀብሎ ሽልማቱን የተቀበለበት ሂደት አለ። እንግዲህ የ31 ዓመቱ ፖርቹጋላዊ ቀጣይ ዓመትስ ይደግመዋል፣ ቀጣዮቹ ዓመታት ከሱ ጋር ምን ይመስላሉ የሚለው እንዲጠበቅ የሚያደርግ ለሱ በደንብ የሚያነቃ ነው፣ በደንብ እንዲሰራ የሚያደርግ ነው። እንዲህ አይነት ሽልማቶች ማግኘቱ እንደ ቡድን ግን ቡድኑም አብሮ ከሱ ጋር መጓዝ አለበት። ማንቸስተር ዩናይትድና ብሩኖ ፈርናንዴዝ ያለፈውን ዓመት አቋም ስንመለከት ብሩኖ ፈርናንዴዝ በአብዛኛው ችግራቸውን ተሸክሞ የዘለቀ ተጫዋች ነው። በሱ ልክ ሪስፖንሲቢሊቲ ሼር የሚያደርጉ ተጫዋቾች አልነበሩ። አሁን አርሰናል ቤት ውስጥ ስመጣ ሪስፖንሲቢሊቲ ወይም ኃላፊነት ሼር ይደራረጋሉ እያንዳንዱ ተጫዋች ማለት በማግባቱም በመከላከሉም ቡድን በማደራጀቱም ረገድ በሁሉም ረገድ ኃላፊነት ሼር ይደራረጋሉ። ማንቸስተር ዩናይትድ በአብዛኛው በብሩኖ ፈርናንዴዝ ትከሻ ላይ የተንጠለጠለ ቡድን ነው አምና በነበረው አቋሙ ላይ እና እሱን የሚጋሩ ተጫዋቾች እነ ቡምቡሞ፣ እነ ኩኛ፣ እነ ቤንያሚን ሼሽኮ፣ እነ ባሌባ፣ እነ ዮሪ ቴልማንስ፣ እነ ሃሪ ማጉዌር፣ እነ ሌሳንድሮ ማርቲኔዝ የእሱን ኃላፊነት እኩል ወደ መጋራት መምጣት አለባቸው። ያ ሲሆን የኢንዲቪዥዋል የአንድ ተጫዋች ብቻ ሳይሆን እንደ ቡድንም የምታመጣው ስኬት ከፍ ይላል። የቡድን ስኬት ማደግ የሚችልበትን አማራጭ ማምጣት ትችላለና ሌሎቹ ተጫዋቾችም ወደ እሱ ሌቭል መምጣት ላይ ትልቁን ስራ መስራት ይኖርባቸዋል ብዬ አስባለሁ። ከዚሁ ከማንቸስተር ዩናይትድ ጉዳይ ሳንወጣ ካርሎስ ባሌባ የሕክምና ምርመራውን አጠናቆ ማንቸስተር ዩናይትድን መቀላቀሉ መረጋገጡ ይታወሳል። ኢንተርቪዎች ሰጥቷል። ከዛ በኋላ ያው በይፋ ከሚዲያ ጋር መታወቅ ስላለበት ካርሎስ ባሌባ እንደሚታወቀው ካርሎስ ባሌባ ወደ ማንቸስተር ዩናይትድ ቡድን የሚቀላቀለው ወይም ጨዋታዎች ማድረግ የሚችለው ሴፕቴምበር አጋማሽ ላይ አሊያም ደግሞ ከብሔራዊ ቡድኖች ጨዋታ በኋላ ብሔራዊ ቡድኖች ጨዋታ ይከናወንና ጥቅምት መጀመሪያ አካባቢ በፈረንጆች ኦክቶበር 1 አካባቢ ቡድኑን በዋነኝነት ይቀላቀላል። ከብሔራዊ ቡድን ጨዋታዎች በኋላ በደንብ አገግሞ ወይም ከጉዳቱ ድኖ
መጫወት ይችላል የሚል ሐሳብ ነው ያሉት። ከፈጠነ ሴፕቴምበር አጋማሽ ላይ የመጨረሻውን ወደ ብሔራዊ ቡድን ከሜዳቸው በፊት ያለውን የመጨረሻ ጨዋታ ሊያደርግ ይችላል። በእነዚህ ጊዜያቶች 1-3 ጨዋታዎች ያመልጡታል በትንሹ እና ባሌባ ትናንት በነበረው የሚዲያ ኃላፊነት ወይም የሚዲያ ግዴታ ስራ ላይ በሰጣቸው ቃለ መጠይቆች በርካታ ሀሳቦች አንስቷል። አንዱ ካነሳው ነገር መካከል ለዓለም ምርጡ ክለብ በመፈረሜ በጣም ደስተኛ ነኝ ብለዋል ካርሎስ ባሌባ። እንደዚህ አይነት ትልቅ ክለብ ጠይቆህ እምቢ ማለት አችልም የሚል አስተያየቱን ያስቀመጠው የ21 ዓመቱ ካርሎስ ባሌባ። አክሎም በዚህ ቡድን ውስጥ እነማን ትመለከት ነበር ተብሎ ሲጠየቅ ሌኒየሮና ሙቡሞን በደንብ አድርጌ የምከታተላቸው ተጫዋች ነበሩ። ሌኒየሮ ያው ከመጣውበት ከፈረንሳይ ሊግ የመጣ ተጫዋች ነው። ሙቡሞን በተመሳሳይ የፈረንሳይ ሊግም ልምድ አለው። ከዛም ደግሞ የአገሬ ልጅ ነው፣ የካሜራናዊ ተጫዋች ነው። እነዚህን ተጫዋቾች ጋር ጥብቅ ግንኙነት አለኝ፣ ጥሩ ግንኙነት አለኝ እና በደንብ የምመለከታቸው ተጫዋቾች ናቸው የሚል አስተያየቱ ሰጥቷል። ሜዳ ላይ እስከምገባ ቸኩያለሁ ነው ያለው ካርሎስ ባሌባ። በዚህ ብቻ አላበቃም። ልቤ ትርትር እያለ ነው፣ እየመታ ነው በእያንዳንዱ እንቅስቃሴ። ሜዳ ውስጥ ገብቼ እስከምጫወት ድረስ ከመቸኮሌ የተነሳ ልቤ ድምድም እያለ ነው፣ በጣም እየጮህብኝ ነው የሚል አስተያየቱን ጭምር ያስቀመጠበትን ሂደት ካርሎስ ባሌባ ተመልክተናል። በጣም ኤክሳይት ሆኗል፣ በጣም ደስ ብሎታል ማንቸስተር ዩናይትድ በመግባቱ። ማንቸስተር ዩናይትድ በመፈረሙ እጅግ ልዩ ስሜት እንደተሰማው እየገለጸ ነው የሚገኘው። እንግዲህ ካርሎስ ባሌባ በሜዳ ላይ ደግሞ ይህንን ነገር መስራት ይችላሉ የሚለው ነገር ወይም የታቻምን አቋሙን ብዙዎች ያወሩለቱን አቋሙን ደግሞ ማንቸስተር ዩናይትድ ማሳየት ይችላሉ። አብረን እናያለን። ብሩኖ ፈርናንዴዝም በፒኤፍኤ ሽልማት ወቅት ከዝውውር ጋር በተያያዘ ሲጠይቅ ካርሎስ ባሌባ በጣም ዳይሬክት ተጫዋች፣ በጣም ጉልበተኛ፣ ማንቸስተር ዩናይትድ የሚፈልገው አይነት ተጫዋች ነው። ስለዚህ ይህንን ተጫዋች በመምጣቱ በጣም ደስተኛ ነኝ፣ ብዙ ነገር እንሰራለን ብዬ አስባለሁ። ገናም 21 ዓመቱ ነው ሲል ነው የተናገረው ብሩኖ ፈርናንዴዝ። ለተጫዋቹ ያለውን አክብሮትና አድናቆት ገልጿል። ካርሎስ ባሌባ አከል ሊያደርግና ሲናገር የሚያነሳቸው ነገሮች አሉ። ከሚያነሳቸው ነገሮች መካከል ካርሎስ ባሌባ በተለይ ከብራይተን እግር ኳስ ክለብ ጋር በተያያዘ እንዲህ ሲል ነው የተደመጠው። ካርሎስ ባሌባ ከ3 ዓመት በፊት ነው ወደዚህ ክለብ የመጣሁት እና ምንም ቋንቋ አልችልም፣ ባህሉን ካልቸሩን አላቅም፣ ምንም ነገር የማውቀው ነገር የለኝም። ነገር ግን ይሄ ክለብ ቋንቋ እንድችል አድርጎ ራሴ እንዳሳድግ አድርጎ ታዳጊ የነበርኩ ልጅ ወደ ወጣት ተጫዋች እስክመጣ ድረስ ባለፉት 3 ዓመታት ብዙ ድጋፍ አድርጎ ለዚህ ትልቅ ደረጃ አብቅቶኛልና እድሜ ልኬን የእናንተ ደጋፊ ነኝ። ቃል ምገባላችሁ ነገር የብራይተን ጨዋታ ባለው ቁጥር ሳልመለከት እንደማልቀር ገልጽላችኋለሁ። ሁሉንም ጨዋታችሁን እመለከታለሁ፣ አከብራችኋለሁ፣ ወዳችኋለሁ ብሎ ለብራይተን ደጋፊዎች ወይም ለብራይተን እግር ኳስ ክለብ ሐሳቡን ያስቀመጠበትን ሂደት እናነሳለንና ባሌባ እንግዲህ ማንቸስተር ዩናይትድን በይፋ ተቀላቅሎ እንዲህ አይነት ሐሳቦችን ሰጥቷል። በሜዳ ላይ ደግሞ እንግዲህ የሰጠውን ሐሳብ ይተገብራሉ፣ አብረን የምንመለከተው ይሆናል ብዬ አስባለሁ። ሌላው እንግዲህ ማንቸስተር ዩናይትድ በመጨረሻዎቹ ሰዓታቶች በመጨረሻዎቹ ቀናቶች እነማን ያስፈርማሉ የሚለው በጉጉት የሚጠበቅ ነው። 6 ቀን ቀረው ግን የዝውውር መስኮቱ 6 ቀን ቀረው። በሚቀጥሉ 6 ቀናቶች እንዲሁም ዘንድሮ እኮ የዝውውር መስኮቱ ረዘም ብሏል አይደለ ግርምዬ? አምና እና ከዛ በፊት በነበሩት ዓመታቶች ያለፉት ዓመታቶች ከዘንድሮ ውጭ ያለው የፕሪሚየር ሊጉ ውድድር 1 ሳምንት እንደተመለከትን ወደ ይዘጋ ነበር። ይሄ ቢያንስ የ2 ሳምንት ነው ልዩነት ያለው ይመስለኛል ካልተሳሳትኩኝ። ጨምሮበታል። እስከ ሴፕቴምበር ዋን አልነበረም ያለፉት ጊዜያቶች ነሐሴ አጋማሽ ላይ ምናምን ነበር የሚያልቁት እና እዚህ ከዓለም ዋንጫውም ጋር ተያይዞ ከዛ በኋላም ቡድኖችም አቋማቸውን እያዩ ማስተካከል ያለባቸው ነገሮች ካሉ እንዲያስተካክሉ በሚል የእንግሊዝ እግር ኳስ ማህበር ትንሽ ዘለግ አድርጎታል ወይም አርዝሞታልና 6 ቀናት ነው የቀሩት። ብዙ ታምራቶች ይኖራሉ ተብሎ ይጠበቃል በሚቀጥሉ 6 ቀናቶች። አንዱ እንግዲህ ማንቸስተር ዩናይትድ በትልቁ እየሰራበት የሚገኘው ጉዳይ የባልዴን ጉዳይ ነው። የባርሴሎናው የግራ መስመር ተከላካይ ባልዴ በባርሴሎና ሃንሲ ፍሊክ እንደማይፈልጉት ገልጸውለት ከቡድኑ ውጭ አድርገውታል። ባለፈው ሳምንት ከኤልቼ ጋር በነበራቸው ጨዋታ ላይም ከኤልቼ ጋር በነበራቸው ፍልሚያ ላይም ተጫዋቹን ከቡድኑ ውጭ አድርገውት አይተን ነበርና ግልጽ ነው ተጫዋቹ እንዲሸጥ ይፈልጋሉ። ባርሴሎና ሮድሪን አምጥቷል፣ ከቻለ ጁሊያን አልቫሬዝን ለማምጣት ይሞክራል። አንቶኒ ጎርደን አምጥቷል፣ አዲያሚን አምጥቷል። ሰው መሸጥ አለበት ብዙ ገንዘብ እያወጣ ከመሆኑ ጋር ተያይዞ አሌሳንድሮ ባልዴ እንዲሸጡ ዝርዝር ውስጥ ከገቡ ተጫዋቾች መካከል የሚጠቀስ ነው። ወኪሉ ደግሞ ሆርሄ ሜንዴዝ ናቸው።
ሆርሄ ሜንዴስ ከማንቸስተር ዩናይትድ ጋር ጥብቅ ግንኙነት ካላቸው ወኪሎች መካከል የሚጠቀሱ ናቸው። ብዙ ትልልቅ ተጫዋቾችን ፖል ፖግባ ቀደምት በነበረ ጊዜ አሁን ሳይሆን በፊት ያሁን አላቅም ሮናልዶን ጭምር ሆርሄ ሜንዴስ ብዙ ትልልቅ ተጫዋቾችን በወኪልነት ይሰራሉ። ማንቸስተር ዩናይትድ ክለብ ውስጥ ያሉ ብዙ ተጫዋቾችና ብሩኖ ፈርናንዴዝ ጭምር የሳቸው ወኪል እንደሆኑ ይነገራል። ብዙ ተጫዋቾች አሉ እና ከማንቸስተር ዩናይትድ ጋር ጥሩ ግንኙነት ያላቸው ናቸው ሆርሄ ሜንዴስ። እሳቸው ደግሞ የባልዴ ወኪል ናቸው እና ዝውውሩን በቀላሉ ለማሳካት ይቻላል ተብሎ ይጠበቃል። ባርሴሎና ለዚህ ዝውውር ከ40 እስከ 45 ሚሊዮን ፓውንድ አካባቢ ይጠይቃል። ገና 19-20 ዓመቱ ነው ተጫዋቹ። 21 ቢሆነ ነው ማክሲመም። በጣም ገና በ20ዎቹ አካባቢ ያለ ተጫዋች ነውና ማንቸስተር ዩናይትድ ደግሞ የመስመር ተከላካይ ላይ በጣም ከፍተኛ ጉድለት አለበት። በእርግጥ የመስመር ተከላካይ ብቻ ሳይሆን የመሃል ተከላካይ ማንቸስተር ዩናይትድ ጥያቄ የምታነሳበት ነው። ብዙ ቦታዎች ላይ አሁንም አለ ቀዳዳ። ግን ይሄኛው ደግሞ ይሄ ምንድነው ማስተኛ አይነት ትልቅ ችግር ነው፣ የግራ መስመሩ የሉክሾ ችግርና ባልዴን በትልቁ እየሰሩ ይገኛሉ። ሆርሄ ሜንዴዝ ጋር ግንኙነታቸውን አጠናክረው ቀጥለዋል። የክለብ ለክለብ ግንኙነት በሚቀጥሉት ጥቂት ሰዓታት እንደሚጀመር ይጠበቃል። ማንቸስተር ዩናይትድና ባርሴሎና ያ ተጀመረ ማለት ኦልሞስት የዝውውሩ ጉዳይ በፍጥነት ይጠናቀቃል ማለት ነው። ክለብ ለክለብ ማውራት ከጀመሩ ይሄን ያህል ገንዘብ አቅርብ ይሄን ያህል ገንዘብ አቅርብ ነው የሚለው። እዛ ድረስ መዳረሻውን ግን ሆርሄ ሜንዴዝ አመቻችተው መጨረሳቸውና ዛሬውም ነገ የክለብ ለክለብ ግንኙነት ተጀምሮ በሚቀጥሉት ጥቂት ቀናቶች ባልዴ የማንቸስተር ዩናይትድ ተጫዋች እንደሚሆን ይጠበቃል። አሁን ማንቸስተር ዩናይትድ ትልቁ ትኩረቱ ባልዴ ላይ ነው ትልቁ እየሰራ የሚገኘው። ከዛ ውጭ እንግዲህ አሁንም ማይል ሉዊስ ስኬሊ ላይ ማንቸስተር ዩናይትዶች እንዳሉ እየገለጹ ይገኛሉ። ግን አርሰናል ይለቀዋል ተብሎ አይጠበቅም። ስቲል ግን አሁን ማንቸስተር ዩናይትድ ኮንታክት እያደረጉ ነው፣ ፍላጎት አላቸው። ግን አርሰናል በሩን ጠርቅሞ ዘግቶታል። የሚሆን ነገር አይደለም። እኔ በማንቸስተር ዩናይትድ በኩል የመጠናቀቅ እድል ያለው ትልቁ ዝውውር የባልዴ ይመስለኛል። ከቀሩት የባልዴ ነው የሚመስለኝ። ከዛ በኋላ ምናልባት እንግዲህ በፍሪ ትራንስፈር ወይም በነጻ ዝውውርና በመሰር ወይ በትንሽ ገንዘብ ወይ በውሰት አጥቂ ሊያመጡ ይችላሉ ብዬ አስባለሁ። አለበለዚያ ዚርክዚን የማቆየት ግዴታ ውስጥ ይገባሉ። ዚርክዚ እስካሁን አልወጣም። ስለዚህ በሚቀጥሉ 6 ቀናቶች እሱን አስወጥተህ ሌላ ተጫዋች አምጥተህ አስቸጋሪ ስለሚሆን ራሱን ሊያስቀጥሉት ይችላሉ። የቤንያሚን ሼሽኮ ምክትል አድርገው ዚርክዚን እንደዚህ አይነት መንገዶችን ሊጠቀሙ እንደሚችሉ ይጠበቃል። ዙሮ ግን ባልዴ ነው አሁን እንግዲህ የሚጠበቀው ዝውውር ማንቸስተር ዩናይትድ በኩል አሁን ባለው ሂደት ባልዴ ላይ ነው ማንቸስተር ዩናይትድ ትኩረቱን አድርጎ ስራውን እየከናወነ ያለው። ግርሜ ማንቸስተር ዩናይትድ ላይ መረጃዎች ካሉን ጨምር አለበለዚያ ጉዳዮች ነች ጥቂት ነገሮችን ማንሳት ፈልጋለሁ። እዚህ ከፒኤፍኤ ፕሌየር ኦፍ ዘ ሲዝን እና ከፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ጋር እንግዲህ ሶፊ እንደምታውቀው የፕሌየር ኦፍ ዘ ሲዝን ምርጫ በተለያዩ ጊዜያቶች ያወዛገበባቸው ሂደቶችም ነበሩ። አንዳንድ ምርጫዎች ደግሞ ግራ የሚያጋቡ ሆነው የተነሱባቸው ሂደቶችም አመታቶችን የሚያሳልፍንባቸው ቀናቶች ወይም ጊዜያቶች ወይም አመታቶች እንደነበሩ በቅድሚያ ለማስታወስ እወዳለሁ። ፕሌየር ኦፍ ዘ ሲዝን ማለት የትኛው ነው የሚለው ተለይቶ አለመቀመጡ አሁንም ዲቤቴብል ወይም አከራካሪ ወይም አርጊውመንት እንዲፈጠር አድርጎታል። ያ ማለት አንድ ተጫዋች ፕሌየር ኦፍ ዘ ሲዝን ምርጫ ላይ ሲካተት በጣም ጥሩ የግል ቁጥር ስላስመዘገበ ነው ወይስ ደግሞ ቡድኑን ዋንጫ ስላደረሰ ነው የሚለው ነገር ክሊርሊ አልተቀመጠም። ያ አለመሆኑ በየአመታቱ ክርክሮች እንዲነሱ አድርጓል ብዬ አስባለሁ። ከብዙዎቹ መካከል የ2025-26 የውድድር ዓመት አከራካሪ ሆኖ የቆየባቸው ጊዜያቶች ለዚህ ተጠቃሽ ነው። ለምሳሌ አይ ብሩኖ ፈርናንዴዝ ልክ ነው ሽልማቱን ያገኘው የሚል አካል አለ። በሌላ በኩል ደግሞ አይ ኖ ዴክላን ራይስ እኮ ክለቡን በማገዝ ዋንጫ አምጥቷል፣ ስለዚህ ዴክላን ራይስ ነው መሆን ያለበት የሚሉ ወገኖች አሉ። በሌላ በኩል ደግሞ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ምርጫ በነበረበት ሰዓት እኔን ጨምሮ ደግሞ ሌሎች በርካቶችም ደግሞ አሉ የዓመቱ ምርጥ ግብ ጠባቂ ተብሎ ጎልደን ግላቭ ተረክቦ በአውሮፓ መድረክ ክሊንሺት አስመዝግቦ ራያ ነው መሆን ያለበት የሚሉ በተለይ በእነዚህ በሶስቱ ተጫዋቾች መካከል ከፍተኛ የሆነ ክርክር ተነስቶ እንደነበር ይታወሳል። በቅድሚያ ግን ለመግለጽ ያክል ትናንት የፒኤፍኤ ፕሌየር ኦፍ ዘ ሲዝን ምርጫ ሲከናወን ብሩኖ ፈርናንዴዝ በአንደኝነት ሲያጠናቅቅ ዴክላን ራይስ ያሰበሰበው ነጥብ በሁለተኛነት፣ ሶስተኛ ሆኖ ያጠናቀቀው ደግሞ ዴቪድ ራያ ሲሆን አራተኛው ደግሞ ጋብሪኤል ማጋሌስ፣ አምስተኛው ኤርሊንግ ሃላንድ፣ ስድስተኛው ሪያን ቸርኪ ሆኖ ነው ያጠናቀቁት በደረጃ ቅደም ተከተል በተሰጣቸው ድምፅ መሰረት ማለት ነው። እንግዲህ ቅድም ያልኩት በጣም መሰረታዊ ነገር ነው ብዬ አስባለሁ። ለምሳሌ ሁሌ በየዓመቱ
ክርክሮች አያጣውም። ይሄ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝንም የፒኤፍኤ ፕሌየር ኦፍ ዘ ሲዝንም ማለት ነው። ሁለቱ የተለያዩ ተጫዋቾችን የመረጡበት ዓመታቶች አሉ። ሁለቱ ተመሳሳይ የሆኑበት ዓመታቶች አሉ። ለምሳሌ አሁን የ2024 ወይም ደግሞ የባለፈው 2024-25 ባለፈው ዓመት ሞሐመድ ሳላህ ነበር። ልክ እንደ ብሩኖ ፈርናንዴዝ ሞሐመድ ሳላህ የፒኤፍኤ ፕሌየር ኦፍ ዘ ሲዝንም የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝንም ሽልማት አንስቷል። ነገር ግን 2023-24 ስንመጣ ያው በነገራችን ላይ ከዋንጫ ከወሰደ ቡድን ተጫዋች ሲመረጥ ከ2019 በኋላ ለመጀመሪያ ጊዜ ነው የብሩኖ ፈርናንዴዝ ከ2019 በኋላ። ምክንያቱም 2018-19 ሶፊ እንደምታስበው ሊቨርፑል ነው ዋንጫ የወሰደው በ2019 ማለት ነው። ከሱ በኋላ ያኔ ዋንጫ ወስዶ የተሸለመው ሰው እና አሁንም ብሩኖ ፈርናንዴዝ ዋንጫ ካልወሰዱ ቡድኖች የተመረጡ ናቸው በሽልማት ደረጃ ማለት ነው። 2019 ኬቨን ደብሩኖን የተመረጠው በፕሪሚየር ሊግ ሲዝን፣ ግን ሻምፒዮን የነበረው ሊቨርፑል ነው። ዋንጫ የወሰደው ሊቨርፑል ነው። ከዚህ ዓመታት በኋላ ግን በየዓመቱ ዋንጫ ከሚወስደው ክለብ ነው እስከ 2024 ድረስ ተጫዋቾች የተመረጡት። 2020-21 ሩበን ዲያስ ነበር ከማንቸስተር ሲቲ፣ ግን 20 አሲስቶችን ኬቨን ደብሩኖ ያስመዘገበበትና ሪኮርዱን ከቲየሪ ኦንሪ ጋር የተጋራበት ዓመት ይህ ዓመት ነበር። ሩበን ዲያዝ ነው የተመረጠው። ግን አንድ ክለብ ስለሆኑ ያው ውስጣዊ ቅሬታዎች ነበሩ። ኬቨን ደብሩኖ አሁንም መቀጠል ነበረበት የሚሉ ሐሳቦች ተነስተው ነበር። ግን በዓመቱ 2021-22 ኬቨን ደብሩኖ፣ 2022-23 ኤርሊንግ ሃላንድ፣ 2023-24 ፊል ፎደን፣ 2024-25 ሞሐመድ ሳላህ፣ እነዚህ ዋንጫ ከወሰዱ ቡድኖች የተመረጡ ተጫዋቾች ናቸው። ነገር ግን ያ ማለት አወዛጋቢ የሆኑ የምርጫ ሂደቶች ነበሩ። ለምሳሌ 2015-16 ዋንጫ የወሰደው ሌስተር ሲቲ ነው። ዋንጫ ሌስተር ሲቲ በወሰደበት ዓመት የተመረጠው ተጫዋች ሪያድ ማሃሬዝ ነው። አውሮፓዊ ተጫዋች ሳይሆን ከአውሮፓ አህጉር ውጭ ለመጀመሪያ ጊዜ ይህንን ሽልማት ያገኘው ሪያድ ማሃሬዝ ነው። ግን በዛን ወቅት ከፍተኛውን አሲስት ማድረግ የቻለውና 19 አሲስት ያስመዘገበው ለአርሰናል ሌስተር ሲቲን እየተከተለ ነበር። ታስታውስ ከሆነ ሶፊ አርሰናል 19 አሲስት የነበረው ሜሱት ኦዚል ነው። እንደገና ወደኋላ እንመለስና በ2002-2003 የውድድር ዓመት በወቅቱ የአሲስት ሪኮርዱን የሰበረው ቴሪ ኦንሪ ነበር። ግን የተሸለመው ሩድ ቫን ኒስተልሮይ ነው በዛን ወቅት ማለት ነው። እነዚህ አወዛጋቢዎች ነገር ነበሩ። የቅርቡን እናንሳ፣ የ2023-24 እናንሳ። 2023-24 የባሎንዶር ተሸላሚ ሆኖ ከፍተኛ ክብር ያገኘው ሮድሪ ተቀምጦ ሽልማቱ የተሰጠው ግን ለፊል ፎደን ነው። ምን ለማለት ነው? ውዝግቦች አያጣውም። ሰዎች በሚሰጡት ድምፅ ምርጫ ስለሚከናወን ማለት ነው። እንደዚህ አይነት ምርጫዎች ማለት ነው። አሁን እዚህ ጋር እከሌ ይገባዋል እከሌ አይገባውም የሚለውን ነገር ለማንሳት ፈልጌ አይደለም። ሰዎች እንደሚመቻቸው ቆርጦ ሊያቀርቡት ይችሉ ይሆናል። እኔ እያቀረብኩት ያለሁት ግን እንደዚህ አይነት ምርጫዎች ውዝግብ አያጣቸውም። ውዝግብ የማያጣቸው ደግሞ በሰዎች ቴስት ወይም በሰዎች ፍላጎት የተመሰረተ ስለሆነ ነው። ለሶፊ የሚመቸው ተጫዋች አለ፣ ለግርማቸው የሚመቸው ተጫዋች አለ። እዚህ ጋር የሚያደምጥ አድማጭ ኖ ይሄ ነው ልክ ነው ሊል ይችላል። ይሄ ነው ልክ ነው ብሎ ያ ሰው መናገሩ ግን ስህተት ነው ማለት ግን አይደለም። እንደዛ ቢሆን እነዚህ 6 እጩዎች እስከ ሪያን ቸርኪ ድረስ ያሉት ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ራያ ማጋሌስ፣ ሃላንድ፣ ቸርኪ ተብሎ በደረጃ አይቀመጡም ነበር። የነዚህም ድምፅ ተሰጥቷቸዋል፣ አግኝተዋል ድምፅ። አንደኛ የወጣው በማጆሪቲ ቮት አሸነፈ እንጂ 6ኛ የወጣው ሪያን ቸርኪን የመረጠው ሰው ስህተት ነው ማለት አይደለም። ለሱ ቴስቱ ሪያን ቸርኪ ሊሆን ይችላል። በዛ ደረጃ ነው አእምሯችንን ማስፋት ያለብን።
አሁን እዚህ ጋር እከሌ ጥሩ ተጫዋች አይደለም፣ እከሌ ጥሩ ተጫዋች ነው የሚሉ ሐሳቦችን እያስቀመጥን አይደለም። ነገር ግን ከተጫዋች ምርጫ ጋር በተገናኘ ክሊር የሆነ ዲፋይንድ የሆነ ነገር አለመቀመጡ፣ በነገራችን ላይ በፒኤፍኤ ፕሌየር ኦፍ ዘ ሲዝን ብቻም አይደለም ባሎን ዶርም ጭምር እንደዚህ አይነት ክፍተቶች የሚፈጠሩበት ሂደት ብዙ ጊዜ ይስተዋላል። ቴሪ ኦነሪ በጣም አስደናቂ በነበረበት ዓመት ዚነዲን ዚዳን የባሎን ዶር ሽልማት የወሰደበትን እናስታውሳለን። ምርጫ ነው ይሄ፣ ቴስት ነው። ሰው እንደ ምርጫው ነው። ለምሳሌ የኔ ጓደኛ መጥቶ አንዱ ከሌ የኔ ምርጥ ተጫዋች ከሌ ነው ቢለኝ አንተ ልክ አይደለህም ልል የምችልበት ግራውንድ የለኝም። እሱ ያየበት አተያይ ስለሚለያይ ለኔ ደግሞ ቴስቴ ሌላ ነው። እንደዛማ ባይሆን ኖሮ የሰው ልጅ መልክ ባልተለያየ ነበር። የሰው ልጅ አስተሳሰብ አንድ በሆነ ነበር፣ በአንድ ፍሬም በተቃኘ ነበር። እና ዲቤቴብል እነዚህ ምርጫዎች ብዙ ጊዜ በጣም አከራካሪዎች ናቸው። ሶፊ ወይ ክሊር የሆነ ላይ ማስቀመጥ፣ ሽልማት የሚሰጠው በቁጥራዊ አሃዝ በሚያስመዘግብ አንድ ተጫዋች ነው ብለህ ማስቀመጥ ነው። ያን እንዳትል ደግሞ አሁን ብሩኖ ፈርናንዴዝ ብዙ አሲስት በማድረግ ያስመዘገበውን ታሪክ 2002-2003 ቲየሪ ኦንሪ አድርጎታል፣ ግን የተመረጠው ሩድ ቫን ኒስተልሮይ ነው። 2015-16 ሜሱት ኦዚል አድርጎታል፣ ግን የተመረጠው ሪያድ ማህሬዝ ነው። ለምን ስትላቸው ሌስተር ሲቲ ነው ዋንጫ የወሰደው ይሉሃል። እንደዛ ከሆነ ታዲያ 2025-26 ላይ ዋንጫ የወሰደ ክለብ እኮ አርሰናል ነው ዋይኖት ብለህ ደግሞ ስታነሳ ደግሞ ቁጥራዊ አሃዙ ከፍተኛውን ቁጥራዊ 21 ያስመዘገበው እሱ ነው ይሉሃል። 2003-2004 ኦፍ ኮርስ ከአንድ ክለብ ነው፣ ላምፓርድ ነው የተመረጠው። የውድድር ዓመቱ እኮ በጣም ምርጥ ግብ ጠባቂ እኮ ፔተር ቼክ ነበር እኮ። እንዴ ለምንድነው ፒተር ቼክ የማይሆነው ስትላቸው ኖ እንዴ ላምፓርድ እኮ ነው መሃል ላይ 15 አሲስት አድርጓል ይላል። በዛ ሰዓት 15 አሲስት ስላደረገ ማለት ነው። ይሄ ቬግ አድርጎታል፣ ግልጽ እንዳይሆን አድርጎታል። ምርጫዎች ጋር በተገናኘ ማለት ነው ክራይቴሪያዎች መቀመጥ አለባቸው ብዬ አምናለሁ። በምን ፕሌየር ኦፍ ዘ ሲዝን ምርጫ ላይ፣ በምን ባሎን ዶር ምርጫ ላይ እያንዳንዱ ነገር መቀመጥ አለበት ብዬ አስባለሁ፣ በአስደናቂ ሁኔታ ማለት ነው። ለዛ ነው ብዙ ጊዜ የሚያከራክረው ሜሲና ሮናልዶ በባሎን ዶር ሽልማቶች ላይ በዚህ መመዘኛ ተብሎ ስላልተቀመጠ ነው። ባለፈው ምን የሚል ባሎን ዶር ያስቀመጠው ነገር ሰው ፊት አስታውሳለህ? ብዙ ሰው ምንድን ነው ያሰበው? የሀገሩን ሊግም ወይም ደግሞ ሻምፒዮንስ ሊግም አህጉራዊ ውድድርም እንደገና ደግሞ ዓለም ዋንጫ የወሰደ ነው ባሎን ዶር የሚያሸነፈው ተብሎ ሲጠቀስ ባሎን ዶር ምንድነው መግለጫ የሰጠው? ኖ የግድ ሻምፒዮንስ ሊግ ስላሸነፈ ወይም ዓለም ዋንጫ ስለወሰደ ሳይሆን ከዛ ውጭም ልመርጥ እችላለሁ አለ ባለፈው መግለጫ ባሎን ዶር ራሱ። ይሄ ክሊርሊ ፍሬም መደረግ አለበት፣ መቀመጥ አለበት። ያ አለመቀመጡ በብዙዎች ዘንድ ውዝግቦች እንዲኖሩና ግምቶች ፋላሲ እንዲፈጠሩ እያደረገ ይገኛልና ለክርክሮች መንገድ እየከፈተ ነው። አሁን ተመልከት እንግዲህ ሶፊ ስፔን ዋንጫ ወስዳለች። ብዙዎች የምንጠብቀው ወይ ሮድሪ ሊሆን ይችላል ነው። ከዚህ በፊት በነበረን አረዳድ ሊገባው የሚችለው ተጫዋች ፋቢያን ሩይዝ ነው ለባሎን ዶር። ግን ዱ ዩ ቲንክ ፋቢያን ሩይዝ መውሰድ ይችላል? አይመስለኝም። ፋቢያን ሩይዝ እኮ የፓሪስ ሰን ጀርመንን ሻምፒዮንስ ሊግ ወስዷል። የፈረንሳይ ሊግ አሳክቷል። ዓለም ዋንጫ ከስፔን ብሔራዊ ቡድን ጋር ወስዷል። ሁሉንም ዋንጫ ጠቅልሎ ወስዷል። አይመስለኝም። ምናልባት ከስፔን የሚቀር ከሆነ ለሮድሪ የሚሰጡት ነው የሚመስለኝ ባሎን ዶር በቀጣይ በእኔ ግምት ማለት ነው የሚመስለኝ ነው ያልኩት። ግን ባሎን ዶር ደግሞ ዓለም ዋንጫ ስለወሰደና ሻምፒዮንስ ሊግ ስለወሰደ የሚለውን ታሪክ ተውት፣ ከነዚህ ውጭም ልመርጥ እችላለሁ አለ በግልጽ ባስቀመጠው መረጃ መሰረት ማለት ነው። እና አጠቃላይ ለማስቀመጥ ያክል እንዲህ አይነት ቬግና ክርክር በሰዎች መካከል እንዲፈጠር ያደረገው በትክክል መምረጫ ክራይቴሪያው ስላልተቀመጠ ነው፣ ፍሬም ተደርጎ ስላልተቀመጠ ነው። በዚህ መሰረት ማለት ነው የሆነ ዓመት አንድ ተጫዋች የተመረጠበት በሆነ ዓመት አከራካሪ ይሆናል። ለዛ ነው አሁን ብዙዎች ሲከራከሩ ማየው። አሁንም ክርክሩ ኢትዮጵያ ውስጥ እኮ ብቻ አይደለም ሶፊ፣ አይተዋል። ክርክሩ በመላው ዓለም እኮ ክርክሩ ጦፏል እኮ። ዴክላን ራይስ ነው የሚገባው፣ ብሩኖ ፈርናንዴዝ ነው የሚገባው የሚለው ማለት ነው በጣም በከፍተኛ ሁኔታ ሲከራከሩበት ተመልክተናል። እና ይሄ ዲፋይንድ አለመሆኑ እያንዳንዱ እንደዚህ ነው በዚህ መስፈርቶች መምረጫ መስፈርቶች ተብሎ አለመቀመጡ
እንደዚህ ነገሮችን ድብልቅልቅ አድርጎታል። የሆነ ዓመት የመረጡበት መስፈርት ለሆነ ዓመት አያገለግልም። አሁን ለምሳሌ ቅድም አልኩ እኮ አንድ ጥያቄ አነሳው እኮ ብሩኖ ፈርናንዴዝ ምርጥ ተጫዋች ነው፣ ማንም የሚክደው አይደለም፣ የሚገባው ተጫዋች ነው። ኦኬ ዋንጫ የወሰደ ቡድን አርሰናል ነው። ከአርሰናል እጮች አሉ፣ ብዙ እጮች። ለምንድን ነው ብለህ ስጠይቅ ማንም ሰው የሚሰጥ መልስ እንዴ ብሩኖ ፈርናንዴዝ እኮ 21 አሲስት ክብረ ወሰን የሰበረ ሰው ነው የሚልህ ማንኛውም ሰው አይደል? 2002-2003 ላይ ቲየሪ ኦንሪ 20 አሲስት ሲያደርግ ያውም ከኦፕን ፕሌይ ለምን አልተመረጠም? ለምን ሩድ ቫን ኒስተልሮይ የተመረጠ ያኔ? ታዲያ ይሄን መመለስም ያስፈልጋል፣ ልትመልስ ይገባል እንደዚህ አይነት ነገሮች እና አከራካሪነቱን ለማስመር ስለፈለኩኝ ነው ይሄንን ፖይንት ያነሳው። ሶፊ በጣም አሪፍ። ወደ ቀጣይ ጉዳዮቻችን እንሄዳለን።